በኢትዮጵያ የሙዚቃ ታሪክ ውስጥ ጉልህ ስፍራ ያለውና የብዙዎች ድምጽ የሆነው የአርቲስት ቴዲ አፍሮ የፈጠራ ማዕከል በሆነው ስቱዲዮ ላይ በጠራራ ፀሐይ ዘግናኝ ድርጊት መፈጸሙ ተሰምቷል። ይህ ድርጊት የኪነ ጥበብ ባለሙያዎች ብቻ ሳይሆን መላው የአገሪቱ ሕዝብ በከፍተኛ ድንጋጤና ቁጣው ስለመጣሉም እየተገለጸ ነው። መረጃዎች እንደሚያመላክቱት ከሆነ በአዲስ አበባ በተለምዶም ሲኤምሲ ተብሎ በሚጠራው አካባቢ አዲሱን የኮንቬንሽን ህንፃ ውስጥ የሚገኘው የቴዲ አፍሮ አቦጊዳ ኤቢ ስቱዲዮ በመንግስት መኪና በመጡ የፌዴራል ፖሊስ ልብስ በለበሱ የታጠቁ ኃይሎች ጥቃት ደርሶበታል ተብሏል። ታጣቂዎቹ ስቱዲዮ ከመግባታቸው በፊት በደጃፉ ላይ የነበረውን ጥበቃ ወይንም ዘበኛ ክፉኛ በመደብደብ ጉዳት አድርሰውበታል ተብሏል። ያለምንም የፍርድ ቤት ማዘዣ ስቱዲዮውን ሰብረው በመግባት በውስጡ የነበረው ዘመናዊ የሙዚቃ ማቀናበሪያ መሳሪያዎች፣ ኮምፒውተሮች፣ ስፒከሮች፣ ኦርጋንና ጊታሮችን ጨምሮ ንብረቱን ሙሉ በሙሉ በመጫን እንደወሰዱትም ተገልጿል። ከቁሳዊ ንብረት በላይ እጅግ የሚያሳዝነው በኮምፒውተሮች ውስጥ ተከማችተው የነበሩ ለወደፊት ለህዝብ እንዲቀርቡ የታቀዱ ገና ያልታተሙ የጥበብ ስራዎች ወይንም ዲሞ ትራክ አብረው እንደተወሰዱ እየወጡ ያሉ መረጃዎች ይጠቁማሉ። ይህ በኪነ ጥበብ ባለሙያዎች የአእምሮ ንብረት ላይ የተፈጸመ ቀጥተኛ ጥቃት ተደርጎም ተወስዷል። ይህ እርምጃ አርቲስቱ አዲስ አልበም አውጥቶ ካደረሰ ስድስተኛ ቀን ላይ ባለበት በዚህ ሰዓት ያንን ተከትሎ ሆነ ተብሎ አርቲስቱን ለማዳከምና በስነ ልቦና ጫና ለመፍጠር የታቀደ የማሽመድመድ ስልት መሆኑ ተገልጿል። ከዚህ ቀደም የአርቲስቱን የቅርብ ጓደኛ ዩሱፍ ያሲንና ምክትል ስራ አስኪያጁ ማህሌት ሰለሞን መታሰራቸው ይታወሳል። ዛሬ የተፈጸመው ስርቆት ደግሞ ጫናውን ወደ ሌላ ደረጃም አሸጋግሮታል ተብሏል። ድርጊቱ እንደተሰማ በተለያዩ የማህበራዊ ሚዲያ ገጾች ላይ ከፍተኛ ቁጣ እየተገለጸ ሲሆን ብዙዎች ጥበብ በጠመንጃ ማፈን አይቻልም በሚል ድምጻቸው እያሰሙ ነው። ንብረት ይተካል፣ ፍቅርን ግን አይጠፋም የሚለው መሪ ቃል በደጋፊዎች ዘንድ በስፋት እየተስተጋባ ሲሆን በውጭ ሀገራት የሚገኙ ኢትዮጵያውያን ለቴዲ አፍሮ ያላቸው አጋርነት ለመግለጽ ሰፊ ሰልፎችና ዘመቻዎች ለመጀመር ዝግጅት ላይ መሆናቸውም ተገልጸዋል። ከዚህ ጋር ተያይዞም የድምፃዊ ቴዎድሮስ ካሳሁን የቅርብ ጓደኛ የሆኑት ዩሱፍ ያሲን በታጣቂዎች ተይዞ ወደ እስር ቤት መወሰዱ ድምፃዊው አዲስ አልበም ካወጣ በኋላ በአሁኑ አገዛዝ በኩል የተለያዩ ጫናዎች ለመፍጠር ጥረቶች እየተደረጉ መሆኑ ይህንን መረጃ አመላክቷል። በአዲስ አበባና በተለያዩ ከተሞች የቴዲ አፍሮ ዘፈኖች እንዳይሰሙ በጸጥታ ኃይሎች አማካኝነት ወከባ እየተፈጸመ እንደሚገኝ በርካታ ሰዎች መታሰራቸውም ይህንኑ መረጃ ያመላክታል። የተለያዩ ዓለም አቀፍ ተቋማት በድምፃዊው ዙሪያ ያለውን ሁኔታ በቅርበት እየተከታተሉ እንደሆነም ተመላክቷል። እንዲሁም ከሰሞኑ የተለያዩ አርቲስቶች ሰሞኑ በወጣው የቴዲ አፍሮ አልበም ላይ የተለያዩ አስተያየቶች መስጠታቸው ይታወሳል። በአሁኑ ወቅት በአሜሪካ የሚገኘው ታዋቂ ድምፃዊ የዜማ ደራሲ ጌትሽ ማሞ የድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ አዲስ አልበም አስመልክቶ በሰጠው አስተያየት አልበሙ የህዝብ የውስጥ ብሶት ድምጽ በአግባቡ የገለጸ የጥበብ ስራ መሆኑ ገልጾ ነበር። ጌትሽ ማሞም በተለይ ዳስጣል ስለተሰኘው ነጠላ ዜማ ሲተነትን ስራው የዝምታ አደገኛነትና በህዝብ ላይ እየደረሰ ያለው ግፍ የሚያሳይ መሆኑን ጠቅሷል። ዳስ የሚጥለው ለሐዘን ወይንም ለደስታ ነው ያለው ድምፃዊው በአሁኑ ወቅት ግን አዲስ አበባ ውስጥ በልማት ስም የታሪክ መጥፋት፣ የዜጎች መፈናቀል እየደረሰ መሆኑ በቁጭት መግለጹ አይዘነጋም። ድምፃዊ ጌትሽ ማሞ ቴዲ አፍሮ የሞላለት ሰው ነው፣ ዝም ብሎ መኖር ይችል ነበር፣ ነገር ግን ራሱን ቤተሰቡን አሳልፎ ለኢትዮጵያ ህዝብ የሰጠ ጀግና ነው። የአልበም ገበያ ፍለጋ ሳይሆን አርቲስቱ እስከዛሬ ያልፋል ብሎ በዝምታ ሲታዘብ የቆየውን ነገር አቅጣጫ በመሳቱ የህዝብን ብሶት ለማሰማት የወጣ ስራ ስለመሆኑ መናገሩ አይዘነጋም።